ሰላም የተወደዳችሁ ዳይበት ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። ከህይወት ቴሌቪዥን የዕለቱ መረጃዎች ይዘንላችሁ ቀርበናል። መረጃዎቹን ወደ እናንተ በማድረስ ቆይታ የማደርገው እኔ ሮማን ከዲር ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁን ቆዩ። ቀዳሚ ወዳረግነው መረጃ ስናልፍ የኢትዮጵያ ቃለ ሕይወት ቤተክርስቲያን የጠራውን የወንጌል አስተምህሮ አጠናክራ እንደምትቀጥል ገለጸች። ተጨማሪ ያለን የኢትዮጵያ ቃለ ሕይወት ቤተክርስቲያን የጠራውን የወንጌል አስተምህሮ አጠናክራ እንደምትቀጥል ገልጻለች። ግንቦት ቀን 11 2018 ዓ.ም የቤተክርስቲያኒቱ ዋና ጸሐፊ የሆኑት ዶክተር ስምዖን ሙላት ከመምሪያ ከክፍል አስተባባሪዎች ጋር ባደረጉት ምክክር እንደተናገሩት ቤተክርስቲያን ቃሉን መሰረት ያደረገና ከአባቶች የተረከበችውን ንጹህ ወንጌል ማሰራጨት ይኖርባታል ብለዋል። ዋና ጸሐፊው በዘመኑ በወንጌላውያን አማኞች ዘንድ ከተፈጠሩ በርካታ ውዥንብሮች አባሎቻችንን የመጠበቅ ግዴታ አለብን ያሉ ሲሆን በቀጣይ ጊዜያትም ህዝቡን የማስተማርና የማንቃት ኃላፊነት ለተወሰኑ ወገኖች የሚተው አለመሆኑን ልትረዱ ይገባል ብለዋል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ዋና ጸሐፊ የሆኑት ዶክተር ወንድሙ አበበ በበኩላቸው የቃለ ሕይወት መነሻ መሰረት በቀዳሚነት የእግዚአብሔርን ቃል ብቻ ነው ብለዋል። ቤተክርስቲያናችን ከሐሰተኞች አስተምሮዎች ራሷን ከመጠበቅ ባሻገር ለሌሎች እውነትን በፍቅር መግለጽ አለባት ብለዋል። ዶክተር ወንድሙ አያይዘው እንደተናገሩት ይህ የቀጣይዋ ቤተክርስቲያን ህልውና ጉዳይ በመሆኑ ሁላችንም መንፈሳዊ ግዴታና ታሪካዊ ኃላፊነት አለብን ብለዋል። በመጨረሻም ቀጣይ በሚኖሩ ተከታታይ ምክክሮች አገልግሎቱን አጠናክሮ መቀጠል እንደሚገባ ስምምነት ላይ ተደርሶ የስብሰባው ፍጻሜ ሆኗል። የሙሉ ወንጌል ለመዘምራን የአምልኮ ቡድን 50ኛ ዓመት ክብረ በዓል በቀጠና 2 ሙሉ ወንጌል በደማቅ ስነ ስርዓት አከበሩ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። የሙሉ ወንጌል ለመዘምራን የአምልኮ ቡድን 50ኛ ዓመት ክብረ በዓል ግንቦት 9 ቀን በቀጠና 2 ሙሉ ወንጌል በደማቅ ሁኔታ ተከበረ። ፕሮግራሙ ከሙሉ ወንጌል ወጣት ተተኪ መዘምራን ጋር በአምልኮ ተጀምሯል። በመቀጠልም ፓስተር መርዕድ የእንኳን አደረሳችሁ መልእክት ያስተላለፉ ሲሆን አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12ን ጠቅሰው እግዚአብሔር የአምልኮ ቡድኑን ጠራ፣ ቅባቱንም አፈሰሰባቸው፣ ታማኝ አድርጎም ቆጥሮ በቤቱ ሾማቸው፣ ለዚህም ክብር አበቃቸው ሲል ተናግረዋል። በጥቁር አንበሳ መሰናዶ ትምህርት ቤት በብዙ ዋጋ መክፈል የተጀመረው የሙሉ ወንጌል ለመዘምራን የ50 ዓመታት ጉዞ የሚያሳይ አጭር ዶክመንተሪም ቀርቧል። በመቀጠልም ፓስተር መርዕድ ከበደ መዝሙረ ዳዊት ምዕራፍ 117 ላይ ተመርኩዘው ሃሌሉያ በሚል ርዕስ የእግዚአብሔርን ቃል አካፍለዋል። በዕለቱ ብቻውን መራ የተሰኘ የአምልኮ ቡድኑ ከአመሰራረቱ ጀምሮ የተጓዘበትን ታሪክ የሚያሳዩ መጽሐፍቶችም ተመርቆ ለንባብ ቀርበዋል። በመጨረሻም ከሙሉ ወንጌል ለመዘምራን ጋር በአምልኮ መርሃ ግብር ተጠናቋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በአርባ ምንጭ የሚስዮን ላኪ ማህበረ ምዕመናን ፎረም ተመሰረተ። ባልደረባችን ባስሌት ዘሪሁን ተጨማሪ አለው። የደቡብ ምዕራብ ሲኖዶስ የሚስዮን ላኪ ማህበር ምዕመናን ፎረም በአርባ ምንጭ ከተማ ምስረታውን አካሄደ። የወቅቱን አስቸኳይ የወንጌል ጥሪና የቤተ ክርስቲያንን ተልእኮ ከግምት ውስጥ በማስገባት ምዕመናን ለወንጌል ስርጭትና ለሚስዮን ስምሪት ቀዳሚ ትኩረት መስጠት እንዳለባቸው ተጠቆመ። ይህ የተገለጠው የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ደቡብ ምዕራብ ሲኖዶስ የሚስዮን ላኪ ማህበር ምዕመናን ፎረም ምስረታ በአርባ ምንጭ ከተማ በድምቀት ባካሄደበት ወቅት ነው። በአርባ ምንጭ ከተማ ደቡብ ምዕራብ ሲኖዶስ አዳራሽ በተከናወነው በዚህ ታሪካዊ መርሃ ግብር ላይ የቤተ ክርስቲያኒቷ ከፍተኛ አመራሮች፣ የሲኖዶስ መሪዎችና የማህበሩ ምዕመናን የተውጣጡ ተወካዮች የታደሙ ሲሆን የወንጌል ተልእኮ የጥቂቶች ሳይሆን የእያንዳንዱ አማኝ የዕለት ተዕለት የህይወት ልምምድ ሊሆን እንደሚገባ በሰፊው ተወያይተውበታል። የፎረሙን ስትራቴጂካዊ ጠቀሜታ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የወንጌል ተልእኮና የስነ መለኮት መሪ ዳይሬክተር ቄስ ጥላዬ ከበደ ይህ መድረክ በወቅታዊነቱ በአስፈላጊነቱ ወደር የለውም፣ ወንጌል ላልደረሳቸው ማህበረሰቦች ብርሃን ለማድረስ ሚስዮናውያን በዘመናዊና ስልታዊ መንገድ ለማሰማራት ትልቅ ጥቅም የሚፈጥር ነው ሲሉ አስገንዝበዋል። ሰነዶሳችን አንዱ ወንጌል ካልደረሰባቸው ቦታዎች በተለይ ደቡብ ኦሞን ብዙ ሰዎች አሁንም የጌታን ወንጌል ያልሰሙበት ብዙ የሚፈልግ ቦታ ነው። ይህንን ቦታ ለማደራጀት ለማነቃቃት እና ምዕመናን በብዛት ወንጌላዊ ወደዛ ቦታ እንዲልኩ ሚስዮናዊ እንዲልኩ የተፈጠረው አጋጣሚ በጣም አስደሳች ነው። ንቅናቄ ወንጌል ለማዳረስ በተለይም በኢትዮጵያ ውስጥ ያለውን ብሔረሰቦችን፣ ህዝቦችን በወንጌል ለመድረስ ዓላማ ያደረገ ትልቅ ንቅናቄ ነው። 5ኛ ዓመቱ ነው ከተመሰረተ። አሁን በየሲኖዶስ ደረጃ እያወረድ ነው ያለነው መዋቅር ነው። ይሄ መዋቅር እየተጠናከረ ጠቅላላ የኢትዮጵያን ምድር በወንጌል ያልተደረሱትን ሰሜኑን፣ ምዕራቡን፣ ደቡብን፣ ማዕከላዊ ኢትዮጵያን እና የተለያዩ አቅጣጫዎችን በወንጌል ለመድረስ ያሉንን ምዕመናን አቅም
ሁሉ ሞቢላይዝ ያደረግን ያነቃቃን ያለንበት ትልቁ ንቅናቄ ነው። ይሄ የሚስዮን ላኪ ማህበረ ምእመናን ፎረም ማለት ማህበረ ምእመናን በአንድነት ሆነው ለወንጌል ስራ ተባብረው ወንጌል ወዳልደረሳቸው ማህበረሰብ ውስጥ የሚደርሱበት ነው እና በዚህ አገልግሎት ትልቅ ውጤት እንደሚመጣ እንጠብቃለን። እንግዲህ እስካሁን ባለው በእኛ ሲኖዶስ አካባቢ ማህበረ ምእመናን በተወሰነ መልኩ የወንጌል ማዳረስ ስራውን በወንጌል ባልተደረሱ ማህበረሰቦች የመድረስ ስራውን የሚሰሩ ማህበረ ምእመናን አሉ። ይሄ ዛሬ ግን የተመሰረተው ፎረም ብዙ ማህበረ ምእመናንን ያቀፈ ማህበረ ምእመናን በአንድ ላይ በመተባበር የወንጌልን ማዳረስ አገልግሎት ውጤታማ የሚያደርጉበት አብረው ወዳልተደረሱ ማህበረሰቦች የሚደርሱበት ትልቅ አቅም የገንዘብ፣ የእውቀት፣ የሰው ኃይል ሚስዮናውያንን ደግሞ የማግኘት የተለያየ አቅም የመፍጠር እና ይህን ደግሞ ለወንጌል ማዳረስ ስራው ውጤታማነት የማስተባበር ስራ ነው። በኢትዮጵያ የዲጂታል ኦቲዝም በከፍተኛ ሁኔታ መጨመሩ ተገለጸ። ተጨማሪ ያለ ልጆች ረዥም ሰዓት በስልክና በቪዲዮ ጌሞች ላይ ማሳለፋቸው መናገር የሚችሉ ሆነው ከተወለዱ በኋላ አንደበታቸው እንደሚያዝ እያደረገ መምጣቱ ተገልጿል። ይህ በተፈጥሮ ከሚመጣ ኦቲዝም ባልተናነሰ ለዲጂታል ኦቲዝም እያጋለጣቸው መሆኑን ፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔር ማህበር ስራ አስፈጻሚ ወይዘሮ ሸዋጌጥ ክብረት ገልጸዋል። በአሁኑ ወቅት ወላጆች ልጆች ሲያለቅሱ ወይም ሲያስቸግሩ ስልካቸውን ሰጥተው ዝም ማሰኘት እንደ ዋነኛ አማራጭ መውሰዳቸው ለትውልዱ ላይ ትልቅ አደጋ እያጋለጠ ይገኛል ብለዋል። ከቅርብ ጊዜ ወዲህ በሀገሪቱ ላይ እየተስተዋለ የመጣው የህፃናት ስልክ አጠቃቀም ጤነኛ ሆነው የተወለዱ ህፃናት ሳይቀር መናገር አቅቷቸው ወደ ማህበራቸው እየመጡ እንደሆነ ገልጸዋል። ስራ አስኪያጇ ልጆች ዝም ብለው ስልክ ላይ ጊዜ ካጠፉ አያወሩም፣ ቃላት ማውጣት ያለበት ላንቃቸው ዝም እያለ ነው የሚሄደው ያሉ ሲሆን በሕክምና ሲረጋገጥ ዲጂታል ኦቲዝም ሆኖባቸው የተገኙ የብዙ ህፃናት ቁጥር በአዲስ አበባ ሆነ በክልል ከተሞች በከፍተኛ ሁኔታ እየጨመረ መሆኑን ገልጸዋል። ይህን ችግር ለመቅረፍ ትልቅ ስራ ወላጆች ላይ እንደሚጠበቅና በተለይም ህፃናት ትምህርት ቤት ከመግባታቸው በፊት ባሉት 1 እስከ 4 ዓመት ባለው የእድሜ ክልል ላይ ከፍተኛ ጥንቃቄ ሊደረግ እንደሚገባ አሳስበዋል ሲል የዘገበው ኢትዮ ኤፍኤም ነው። ወደ ተመልካቾቻችን እየተከታተላችሁት የሚገኘው ከህይወት ቲቪ የዕለቱ መረጃዎችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። በቤላሩስ ታሪክ ውስጥ ከፍተኛ ነው የተባለው ከ15000 በላይ ሰዎችን ያሳተፈ የወንጌል ምሽት ተካሄደ። ተጨማሪ ያለን በቺዚሆቪካ አሬና በተካሄደው ታላቅ የወንጌል ስብሰባ 15500 የሚሆኑ ሰዎች ተሰብስበው የኃጢአት ደሞዝ ሞት ነው፣ የእግዚአብሔር የጸጋ ስጦታ ግን በጌታችን በኢየሱስ ክርስቶስ የዘላለም ህይወት ነው እንደሚለው ሮሜ ምዕራፍ 6 ከቁጥር 23 የሚለውን የምስራች መስማታቸው ተገልጿል። በዝግጅቱ አንድ ሰው ባለፈው ማክሰኞ ህይወቱን ለማጥፋት አስቦ እንደነበረ ነገር ግን እግዚአብሔር እንደለወጠው ምስክርነት መስጠቱ ተነግሯል። በዚህ በወንጌል ምሽት ስነስርዓት ላይ መምጣቱን ተከትሎ የሰማው ወንጌል ኢየሱስ ክርስቶስ አምኖ እንዲቀበል እንደተደረገ ተገልጿል። በተጨማሪም በመቶዎች የሚቆጠሩ ሰዎች ከኃጢአታቸው ተመልሰው ህይወታቸውን ለጌታ አሳልፈው ሰጥተዋል። ይህ በቤላሩስ ታሪክ ውስጥ ከፍተኛና ታሪካዊ የወንጌል ስብሰባ መሆኑም ነው የተነገረው። በዚህ ስራ ውስጥ ለብዙ ዓመታት በጸሎት የተባበሩ አብያተ ክርስቲያናት ፓስተሮች ምስጋና የቀረበ ሲሆን ባለፈው ሳምንት በአገሪቱ ያሉ ክርስቲያኖች 24 ሰዓት ያልተቋረጠ ጸሎት ሲያደርጉ እንደቆዩ ተጠቅሷል። እንዲሁም ከ43 የተለያዩ ከተሞች የተውጣጡ 1300 አባላት ያሉት መዘምራንና ኦርኬስትሮች፣ ሙዚቀኞች፣ ሶሎዎች በፕሮግራሙ ላይ በልዩ ሁኔታ ተሳትፈዋል ተብሏል። መረጃውን ከክርስቲያን ቱዴይ ኒውስ አገኘ ነው። ናይጄሪያ ውስጥ በክርስቲያኖች ላይ የሚፈጸሙ ጥቃትና ስደት አሁን የዓለም አቀፍ ትኩረት ሆኖ ቀጥሏል። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። ኢንተርናሽናል ክርስቲያን ኮንሰርን ያወጣው አዲስ ሪፖርት የናይጄሪያ መንግስት 10 ሚሊዮን ዶላር የዘር ማጥፋት ሽፋን እያደረገ ነው ሲል ከባድ ክስ ቀርቦበታል። ሪፖርቱ ከ2009 ጀምሮ በተለያዩ ጥቃቶች ቢያንስ 190,000 ሰዎች መገደላቸውንና ብዙዎች በሰሜን ናይጄሪያ የሚገኙ ክርስቲያኖች መሆናቸውንም ያመላክታል። በቦኮ ሃራምና የፉላኒ ጽንፈኛ ቡድኖችም ጥቃቶች በቤተ ክርስቲያን በመንደሮችና በክርስቲያን ማህበረሰቦች ላይ እየቀጠለ መሆኑንም ተገልጿል። ቮይስ ኦፍ ዘ ማርቲርስ ካናዳ ባደረገው ፍሎይድ ብሎብል እንደገለጹት የመንግስት ባለስልጣናት ችግሩን እንደ አካባቢ ግጭት ወይም የአየር ንብረት ችግር በማቅረብ የእምነት ግፍ መሆኑን ለመሸፈን እየሞከሩ ነው ብለዋል። እንዲሁም የዓለም አቀፍ ክርስቲያን ተቋም ለተጎዱ ክርስቲያኖች ጸሎት፣ ሰብአዊ ድጋፍና ዓለም አቀፍ ድምፅ እንዲሰጡ ጥሪ እያቀረበ ይገኛል። በተለይም በሰሜን ናይጄሪያ ያሉ አማኞች በእምነታቸው እንዲጸኑና ለሰላም እንዲጸልዩ ጥሪ ቀርቧል።
ወደ ተመልካቾቻችን የተከታተላችሁት የዕለቱ መረጃዎቻችን ነበር። መረጃዎቹን ወደ እናንተ በማድረስ ቆይታ ያደረኩት እኔ ሮማግል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ ይሁንላችሁ።